በተለይ በዚህ ዘመን ብዙዎቻችን አገልጋዮች አገልግሎታችንን በትህትና አናከናውንም። የእግዚአብሔርን ጥሪ ባለመረዳታችን ምክንያት የምናገለግለው ማንን እንደሆነ ባለማወቃችንና ባለመገንዘባችን ምክንያት የአገልግሎት ጥሪ ምን እንደሆነ ባለመገንዘባችን ምክንያት ብዙዎቻችን በትህትና አናገለግልም። አገልግሎታችን ትህትና ይጎድለዋል። ልክ አሁን እኔ ቆሜ እንደምናገረው በምህረቱ አደባባይ የእግዚአብሔርን ቃል ገልጠን የምናስተምር የምንሆን ቃሉን ለመማር የተሰባሰባችሁ ይሁን ብቻ ብዙዎቻችን እግዚአብሔር በሰጠን አገልግሎት ላይ ትህትና እናጣለን። የተሾምን ይመስለናል። አገልግሎቱ የግላችን ይመስለናል። እና ላሳይ የምፈልገው ነገር አገልግሎትን በትህትና ማገልገል ተገቢ እንደሆነ አገልግሎታችንን በትህትና በምናከናውንበት ጊዜ ደግሞ እግዚአብሔር ጸጋ እየጨመረልን ነው የሚሄደው። በትህትና የሚያገለግሉ አገልጋዮች ጸጋ ይጨመርላቸዋል፣ ይበዛላቸዋል እንጂ ጸጋቸው አይወሰድባቸውም። ክብራቸው ይጨምራል እንጂ ክብር የጎደለና እያጡ አይሄዱም። በምን የሚያገለግሉ ሰዎች አልዋጡ? በትህትና የሚያገለግሉ ሰዎች ሁላችሁ ታወቃላችሁ። እግዚአብሔር በትህትና የሚያገለግሉትን አገልጋዮች ይፈልጋል። በአመፃ የሚያገለግሉ አገልጋዮች እግዚአብሔርን አያስደስቱትም። በትዕቢትና በኩራት በእግዚአብሔር ፊት ብንቆም ጸሎታችንም አይሰማም፣ አገልግሎታችንም በእግዚአብሔር ዘንድ ተቀባይነት አያገኝም። ለዚህ ደግሞ በትህትና ማገልገል ክብርን፣ ጸጋን እንደሚያበዛና እንደሚጨምር የካህኑ የዘካርያስ ልጅ መጥምቀ መለኮት ቅዱስ ዮሐንስ ምሳሌ ይሆነናል። እንዳልኋችሁና ቃሉ እንደሚነግረን ወደ መጥምቁ ወደ ዮሐንስ ወደሚያጠምቅበት ቦታ የመጡ ሰዎች በትህትና የሚያገለግሉ ሰዎች አልነበሩም። የሚያገለግሉት በእግዚአብሔር ቤተ መቅደስ ነው፣ ግን ትህትና የላቸውም። ዋናውን የአገልግሎት ስፍራ ይዘዋል፣ ግን በልባቸው ውስጥ ትህትና የለም። በሙሴ ወንበር ላይ ተቀምጠዋል፣ እንደ ፈራጅ እንጂ እንደ አገልጋይ ራሳቸውን ግን አይመለከቱም። የእግዚአብሔርን ቃል መጥቀስና መናገር ይችላሉ። ምዕራፍና ቁጥሮችን ሁሉ ጠንቅቀው ያውቋቸዋል። የሚናገሩትንና የሚያስተምሩትን ግን በሕይወታቸው ውስጥ አያሳዩም። እና እነዚህ ወደ መጥምቁ ወደ ዮሐንስ የመጡት የተላኩት የካህናት ሎሌዎች ወይም አገልጋዮች እንዲህ ባለ ሕይወት ውስጥ የነበሩ ናቸው። ነገር ግን የመጥምቁ የዮሐንስ አገልግሎት ከነሱ አገልግሎት በእጅጉ ተለየ። አንደኛ የሚያገለግለው በከበረው ስፍራና ቦታ ላይ አይደለም፣ በበረሃ ያገለግላል። በየት ያገለግላል አሏችሁ? በበረሃ ጭብጨባ በሌለበት ቦታ፣ ተመልካች በሌለበት ቦታ፣ አድናቂ በሌለበት ቦታ፣ የዛሬው ትምህርትና ንግግር የሚል ሰው በሌለበት ቦታ በምድረ በዳ በበረሃ ያገለግላል። ሁለት
ሁለተኛ ሲያገለግል ደግሞ የለበሰውና የሚመገበው ምግብ ከነሱ የተለየ ነው። የማቴዎስ ወንጌል ምዕራፍ 3 እንደሚነግረን በበረሃ ያገለግል የነበረው እውነተኛው የጌታ መንገድ ጠራጊና አዘጋጅ የነበረው ዮሐንስ ልብሱ ቆዳ ነው። ምግቡ ደግሞ ምንድን ነው? አንበጣ ነው። ሰዎች ለመልበስ አይደለም ሌሎች ለብሰውት እንኳን ሲመለከቱ የሚንቁትን ቆዳ ለብሷል። ለመመገብ አይደለም ወደ መንደራቸው፣ ወደ ሰፈራቸው፣ ወደ ቤታቸው ሲመጣ የሚጸየፉትን አንበጣ ደግሞ ምን ይላል? ይበላል። እና በዚህ በትህትና በሚያደርገው አገልግሎቱ ሌላ ቦታ ያሉ ሰዎች ተረበሹ። እውነት ነው። በትህትና የምታገለግሉ ከሆነ በትዕቢት የሚያገለግሉ ሰዎች ይረበሻሉ። በትህትና ወደ እግዚአብሔር ቤተ መቅደስ የምትመጡ ከሆነ በትዕቢት የቆሙ ሰዎች ይደነግጣሉ። በትህትና የምትጸልዩ ከሆነ በወንበር ላይ የተቀመጡ ሰዎች ሰካራም ይሏቸዋል። እናንተ አስታውሷታላችሁ አይደለም? በልቧ ውስጥ የመረረ ሐዘን ረጅም ጊዜ የቆየ ስቃይና ጭንቀት ይዛ ሕልቃናና ፍናና ጣውንቷ እየበሉና እየጠጡ ከልጆቻቸው ጋር ከፍ ያለ ደስታ በሚያደርጉበት ጊዜ ሐና ታዝንና ታለቅስ ነበር አይደለም የሚለው መጽሐፍ አይደለም? ሕልቃናና ፍናና እየበሉ ይዘላሉ። ሐና ደግሞ ከዓይኖቿ እንባ ወደ መሬት ይጎርፋል። ሕልቃናና ሐና ዓይናቸውና ሕልቃናና ፍናና ዓይናቸውና ልባቸው ያለው ድግሱ ላይ ነው። የሐና ልብ ደግሞ እግዚአብሔር ላይ ነበረ። ሐና ልቧን በእግዚአብሔር ፊት አፍስሳ ነበረ። በማን ፊት አፍስሳ ነበረ? በማን ፊት? ያው ታውቃላችሁ አይደለ? ልብን ማፍሰስ ማለት ያው ንግግሩ ማፍሰስ ብዙ ጊዜ ከውሃ ከሚፈሱ ነገሮች አይደለም የሚወሰደው። ስለዚህ ሐና ልቧን በእግዚአብሔር ፊት አፍስሳ ነበረ ማለት ሙሉ በሙሉ ልቧን፣ ሐሳቧን፣ ጭንቀቷን ለማን ጥላ ነበረ ማለት ነው? ለእግዚአብሔር ጥላ ነበረ። በትህትና ሆና ትጸልይ ነበረ። በወንበሩ ላይ ተቀምጦ የነበረው የቤተ መቅደሱን በር ይጠብቅ የነበረው ወደ ቤተ መቅደሱ ወደ ድንኳን ወደ ማደሪያ በተሳሳተ መንገድ ይገባሉ ብሎ በር ላይ የነበረው ሊቀ ካህናቱ ኤሊ ግን ሲመለከታት ወአምሰላ ከመዘ ስክርት ነው የሚለው። ሰካራም መሰለችው። ምን መሰለችው? ሰካራም መሰለችው። በትዕቢት የሚያገለግሉ ሰዎች ስታለቅሱ ሲያዩአችሁ ታማችሁ ይመስላችኋል። በኩራት የሚያገለግሉ ሰዎች ወደ እግዚአብሔር ስታንጋጥጡ ከእግዚአብሔር ጋር እየተነጋገራችሁ እንደሆነ አያስተውሉ። ጊዜ የምትወስዱባቸው፣ ጊዜ የምትሻሟቸው፣ በተሳሳተ መንገድ የቆማችሁ ይመስላችኋል። ተሳስታችኋል የማይለን ብንሳሳት እንኳን ማን ነው? ንግግራችን ቢሳሳት እንኳን ንግግር ተሳስቷል ብሎ የማይፈርድብን ማን ነው? እግዚአብሔር ነው። ጸሎታችን እኮ ሊሳሳት ይችላል፣ ግን አስተካክሎ ማን ይሰማናል? እግዚአብሔር ይሰማናል። ምኞታችን እኮ ልክ ላይሆን ይችላል። ምኞታችንን አርሞ እኛ የተመኘነውን የፈለግነውን ሳይሆን የሚያስፈልገንን የሚሰጠን ማን ነው? እግዚአብሔር ነው። እና ሐና ስትጸልይ ለኤሊ ሰካራም መሰለችው እና አንቺ ሴት ከዚህ ከቆምሽበት ስፍራ ፈቀቅ በይና ስካርሽን አስወግጂ አይደለ? እሷ ግን አልሰከርሁም አለች። ምን አላልሁ? አልሰከርሁም። ነፍሴ ግን ምን ብላለች? አዝናለች። ነፍሴ ግን ተጨንቃለች። በልቤ ውስጥ ግን እግዚአብሔር ብቻ የሚያየውና የሚሰማው ጩኸትና ጭንቀት አለኝ። ለአንተ ብነግርህ አትረዳኝም።
ለአንተ ባስረዳህ አትቀበለኝም፣ ለእግዚአብሔር ብነግረው ግን ምን ይለኛል? ይሰማኛል። ባስረዳው ይቀበለኛል። እና በትህትና የሚያገለግሉ ሰዎች አያችሁ፣ በወንበር ላይ ቁጭ ብለው በኩራትና በትዕቢት በኃይልና በሹመት በስልጣንና በምድራዊና በስጋዊ ክብር ተሞልተው ለሚያገለግሉ ሰዎች እንግዳ። ስለዚህ ከቤተ መቅደስ ሎሌዎች ወደ ዮሐንስ ተላኩ። ከዛ ወዲያው ወደ እርሱ እንደሄዱ የጠየቁት ጥያቄ መኑ አንተ አንተ ማነህ ብለው ነው የጠየቁት። አንተ ማነህ አንተ ማነህ ብለው አላቆሙ። ክርስቶስ ነው ወይ አሉት። ትዕቢተኞች ሁልጊዜም ወደ ስህተት ይገፋሉ። ታውቃላችሁ አይደለም? ወደ ስህተት ይገፋሉ እና መጡና መጥምቁን ዮሐንስን ስፍራ ሊያስለቅቁት፣ ከትህትና ሊያወጡት፣ የጌታን መንገድ ከመጥረግ ይልቅ የመንገዱ ንጉሥ እንዲሆን ለመጥፋት ፈልገው መጡና አንተ ማነህ? ለመሆኑ ክርስቶስ ነው ወይ አሉት። መሲህ ነው ወይ አሉት። መሲህ ነው ወይ? መሲህን እየጠበቅን ነው፣ ክርስቶስን እየጠበቅን ነው እና እንድንቀበል የቤተ መቅደሱን የምስራቅ በር ከፍተን እንድንቀበል ሁላችን ወደ አንተ እንድንመጣና እንድናጅብ መሲህ ነው ወይ ክርስቶስ ነው ወይ ብለው ጠየቁት። ወአውሳ ዮሐንስ መለሰ አልካደም ይላል መጽሐፍ። እኔ ማን አይደለሁም አለ። እኔ ማን አይደለሁም? ክርስቶስ አይደለሁም። በትህትና የሚያገለግል በትህትና የሚኖር እንዲህ ነው የሚለው፣ እኔ ክርስቶስ አይደለሁም። ሰይጣን አንዳንዴ ታውቃላችሁ አይደለ? ከተቀደሰው ስፍራ ይመጣና ስፍራ ሊያስለቅቀን፣ ትህትናችንን ሊቀማን፣ አገልግሎታችንን ሊያበላሽብን ይሞክራል። ከተቀደሰው ስፍራ ይመጣል። ዘንግ የያዘ ካህን መስሎ ይመጣል። የጠመጠመና የተማረ መስሎ ይመጣል። ጭራ ይዞ ይመጣል። አዋቂና ሊቅ ረቂቅ ሆኖ ይመጣል እና ይመጣና አንተ ማን ብሎ ከጠየቀን በኋላ ለመሆኑ አንተ ክርስቶስ ነህ እንዴ ብሎ ይለናል። አንተ ሊቁ ነህ እንዴ ይለናል። አንተን የሚመስልና የሚወዳደር እኮ የተማረ የለም ብሎ በልባችን ሹክ ይለናል። ያን ጊዜ ትምህርታችን፣ እውቀታችን፣ ንባባችን በትህትና ከማገልገል ያወጣናል። ያወቅነውና የተማርነው የተረዳነው ነገር በትህትና ከማገልገል እንዳያወጣን እግዚአብሔር በምሕረቱ ይጠብቃል። ታውቃላችሁ በጣም ብዙ አገልጋዮች በዚህ ወድቀዋል። ጸጋ አጥተዋል፣ ክብር አጥተዋል። ጸሎታቸው የማይሰማ አገልግሎታቸው በእግዚአብሔር ዘንድ ያልተወደደ የተበላሸ መስዋዕት የሆነባቸው በጣም ብዙ ሰዎች አሉ። ምዕመናን የትኛውንም እግዚአብሔር የሰጣችሁን አገልግሎት ስታገለግሉ ስፍራችሁን እወቁ። ስፍራችንን ማወቅ በጣም ያስፈልጋል። ምዕመን ሆነን ካህንን ሆን ካል አገልግሎታችን ከትህትና ይልቅ ለምን እየቀረበ ነው? ለትዕቢት እየቀረበ ነው ማለት ነው። ካህን ሆነን የጳጳሱን ስፍራ ካልወሰድኩ ካልን አሁንም አገልግሎታችን እየተፈተነ ነው ማለት ነው። ስለዚህ መጥምቁ ዮሐንስ አንተ ማነህ በተባለ ጊዜ እኔ ክርስቶስ አይደለሁም ማለት ነው። እኔ ማን አይደለሁም? ክርስቶስ አይደለሁም። እኔ ክርስቶስ ነኝ ቢል ኖሮ አጨብጫቢ ተከታይ ይበዛል አይበዛም? ይበዛል አይበዛም? ዛሬ አይታችኋል አይደለ? ለጭብጨባ ለተከታይ እየተባለ የሚደረገውን ነገር ታውቃላችሁ አይደለ? አገልግሎታችን፣ ትምህርታችን፣ ስርዓታችን ድብልቅልቁ የወጣው ለጭብጨባ ለተከታይ ነው፣ ሌላ አይደለም። ታውቃላችሁ ብዙዎቻችን አያችሁ፣ ሌላው ቀርቶ እንኳን ይቺ በማህበራዊ ሚዲያ የምናገኛት አያችሁ የወዳጅነት የላይክ እንትን እንኳን ብዙ ሰዎችን ከትህትና አውጥታለች። በማህበራዊ ሚዲያ ያለን ተከታይ እንኳን አንዳንዴ አገልጋዮችን ምን አድርጓቸዋል? ከትህትና ወደ ትዕቢት ወስዷቸዋል። ስፍራ አስለቅቋቸዋል። ስፍራ አስለቅቋቸዋል። አንዳንዶችን አያችሁ የተለዩ እንዲመስላቸው አድርጓቸዋል። እና ዮሐንስ እኔ ክርስቶስ አይደለሁም ማለት
እንጂ ነይ ቢል ኖሮማ ያው ታውቃላችሁ፣ የቤተ መቅደስ አገልጋዮች ካህናት የከበረውን ልብስ ለብሰው ወደ ማን ይመጡ ነበር? ወደ ዮሐንስ ይመጡ ነበር። ሎሌዎች ራሱ መለከት እየነፉ በዮርዳኖስ ወንዝ ዳርቻ በይሁዳ አውራጃ በሄኖን በቤተ ራባ እያጠመቀ ያለው የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ እየሰበከ ያለው መሲሁ ነው፣ መሲሁን አግኝተናል እያሉ ይናገሩ ያወሩ ነበር። ዮሐንስ ግን አልካደም። የጌታውን ክብር አልቀማም። የጌታን ክብር ለመቀማት የእግዚአብሔርን ወንበር ለመውሰድ ከመንጠራራት እግዚአብሔር በምሕረቱ ያድነን። ዛሬ ብዙዎቹን ይዋቸው ብዙ አገልጋይ በነገራችን ላይ ውዳሴ ከንቱ እንደ ጎርፍ እየጠረገው ነው። ታውቃላችሁ አይደለም? ውዳሴ ከንቱ እንደ ጎርፍ እየጠረገን ነው። ያለን የሌለንም ነገር ሲነገረን እውነት ይመስላል። አንዳንዴ እኔ በግሌ ሰውነቴ ስንጥቅ የሚልበት ጊዜ አለ። ወገኖች እዚህ የቆምነው ስለተማርን ሳይሆን ስለማን ልንመሰክር ነው? ስለ እግዚአብሔር ለመመስከር ነው እንጂ ስለተማርን ብቻ አይደለም። በመማር ቢሆን ኖሮ በማወቅ ቢሆን ኖሮ የወደቀው መልአክ ጥንተ ጠላታችን ሰይጣን ከኛ የተሻለና የተለየ እውቀት አለው የለው? አለው። እና አንዳንዴ አይታችሁ ከሆነ ረጃጅም ስሞች ይሰጡናል እና የታወቀው የተከበረው ታላቁ ሊቅ ምናምን እንባላለን። እነዚህ ነገሮች በሙሉ ግን ሄደው ምን ይሉናል ከተባለ በትህትና እናገለግል የነበረውን አገልግሎታችንን ስፍራችንን የሆነ ጊዜ ላይ ምን ይሉናል? ያስለቅቁናል። ሌላ ቦታ ሄደን ስማችን ሳይጠራ ሲቀር ቅር ይለናል አይደለም? ምክንያቱም ሰው የለመደው ነገር ሲቀርበት ቅር ይላል አይልም? አንዳንዴ እንኳን አይታችኋል አይደል? እንደው ከመጠጣታችሁ አስቀድሞ ትኩስ ነገር ከመተኛታችሁ አስቀድሞ ትኩስ ነገር መጠጣት ወይም የሆነ ነገር ማየት ምናምን ልምድ ካላችሁ ያ ነገር ሲቀር ወደ እንቅልፋችሁ ሄዳችሁ እንኳን ቅር ይላችኋል። ግን የተጠራ ነው ግን እንደ መጥምቁ እንደ ዮሐንስ እኔ ክርስቶስ ነኝ ብለን የእግዚአብሔርን ወንበር ለመውሰድ ሳይሆን በወንበሩ ስር ሆነን ክርስቶስን ለማገልገል ነው። ማንን ለማገልገል ነው? ክርስቶስን ለማገልገል ነው። ቀጥረህን ያልቀረህ በወደቅን ጊዜ ከጸጋ ከክብር በጎደልን ጊዜ ከመልካሟ ገነት በተባረርን ጊዜ የእርግማን ዕዳ በላያችን ላይ በወደቀ ጊዜ ከልጅ ልጅ ይወለዳለሁ ብለህ ለአባታችን ለአዳም ቀጠሮ የሰጠ በቀጠሮህ ቀንና ጊዜ በሕቱም ድንግልና ተጸንሰ በሕቱም ድንግልና የተወለደ ሰኮነ የጎበኘ መከራ ተቀብለ መከራችንን ያራክልን መስቀል ተሸክመ አንገት ዝቅ ብሎ ጀርባ ጎብጦ እኛን ቀና ያደረግከን እያል ክርስቶስን ምን እንድንል እንድናመሰግን ነው። ውለታ አለብን ክርስቲያኖች። ምን አለብን? ውለታ አለብን። ግን ውለታ ለመክፈል አይደለም የምናገለግለው። ውለታ ለመክፈል አይደለም። ለጌታ ውለታ ለመክፈል አቅማችን አይፈቅድም። ውለታውን እያሰብን ግን ዘወትር ተመስገን እንለዋለን፣ በትህትና እናገለግለዋለን። በወንበሩ በዙፋኑ አጠገብ ቆመን ተመስገን እንለዋለን። እኛ ማድረግ የምንችለው ይሄንን ነገር ስለሆነ ማለት ነው። ስለዚህ ስለ ራስህ ምን ትላለህ? አይደለ ጥያቄው፣ መነሻዬ ስለ ራስህ አይደለ? አሁን እኔ አያችሁ ስለ መጥምቁ ስለ ዮሐንስ እየተረኩ ጊዜ ለመውሰድ አይደለም። ስለኛ ምን እንላለን? አሁን መጥምቁ ዮሐንስ የለም፣ በጌታ ቀኝ ነው ያለው። አሁን መጥምቁ ዮሐንስ ናና አስተምረን ብንለው አስተምሮን ሄዷል። ተመልሶ መጥቶ ያስተምረን ነግሩን ሄዷል። የእግዚአብሔር መንግሥት ቀርባለች ብሎናል። ንስሐ ግቡ ብሎናል። ፍሬ ይጠበቅባችኋል ብሎናል። ፍሬ ባታፈሩ ግን እናንተ የእግዚአብሔር ዛፍ ወይም ተክሎች ናችሁና ምሳር በዛፉ ስር አለ ብሎ አስጠንቅቆናል። ስለዚህ እኔ ክርስቶስ አይደለሁም አለ፣ መሰከረ ነው የሚለው
አያችሁ፣ ለጌታ እየመሰከርን እንድንኖር እግዚአብሔር በቸርነቱ ይርዳል። አሜን። ምዕመናን የተጠራችሁ ለሌላ አይደለም። ቤተ ክርስቲያን የምትፈልጋችሁ ለክርስቶስ እንድትመሰክሩ ነው። እግዚአብሔር ከእናንተ በነገራችን ላይ እጅግ በጣም የረቀቀና የተወሳሰበ ነገረ መለኮትን ለምን አላወቃችሁም ብሎ እናንተን አይጠይቅም፣ እኛን አይጠይቅም። ምስክር እንድንሆነው ግን ምን ይላል? ይፈልጋል። ለክርስቶስ መመስከር። ስለ እኔ የሞተ ጌታ አለ፣ በፍጹም ፍቅሩ የወደደኝ አምላኬ አለ፣ በመከራ ቀን የማይተወኝ እርሱ አለ። የሐዘኔ ጊዜ ቢረዝምም እንኳን ከደስታዬ ጊዜ ሲለካ ግን የደስታዬ ጊዜ ዘላለም ነው። የሐዘኔ ጊዜ አጭር ነው። የመከራዬ ጊዜ አጭር ነው። መከራዬና ሐዘኔ በሥጋ ወራት ነው። ለዘላለም የምኖረው ግን በክርስቶስ አጠገብ ነው እያል ለእሱ እንድንመሰክር ሌላ ነገር አይደለም። ስለዚህ ዮሐንስ እኔ ክርስቶስ አይደለሁም አለ እና ሲናገር እንደው ምን አለ? እኔ በነቢዩ በኢሳይያስ እንደተባለና እንደተነገረ የጌታን መንገድ ለመጥረግ መጥቻለሁ አለ። የጌታን መንገድ ምን ለማለት? ለመጥረግ። አሁን እንዲሁ ዝም ብላችሁ በዚህ በምድር ላይ በምንኖረው በሲቪል ሰርቪሱ አገልግሎት መንገድ ላይ የሚጠርጉ እናቶችን፣ ወንድሞችን፣ እህቶችን ታያላችሁ አይደለም? አሁን እነሱ እንዲሁ ዝም ብለን ስናስብ ቶሎ የሚሰማን በኑሮ ምንድን ናቸው ነው የምንለው? ከፍተኛ፣ ዝቅተኛ ናቸው አይደለም የምንለው አይደለም? ግን እኛ የምንጥለውን ቆሻሻ እነሱ ምን ይሉታል? እነሱ ያነሳሉ። እኛ የምንጥለውን ቆሻሻ ያውም የቆሻሻ መጣያ ተቀምጦ እኮ ግን እኛ እንዲሁ ዝም ብለን ግዴለሽ ሆነ ነው። በእነሱ ላይ ስራ እናበዛባቸዋለን። ግን እነዚህ ሰዎች ግን አያችሁ፣ መንገድ ለመጥረግ የሚያስፈልገውን ዩኒፎርም ለብሰው የመጥረጊያ ዕቃዎቻቸውን መሳሪያዎቻቸውን ይዘው መኪና ባጠገባቸው በኃይለኛ ፍጥነት እያለፈ አደጋ ሊፈጥርባቸው እንደሚችል እያወቁ ሰው ሰራሽ የሆነ ነገር በአጠገባቸው በፍጥነት እየሄደ መሆኑን እያዩ እዛቸው መንገዳቸው ላይ ሆነው ቆሻሻውን ያነሳሉ፣ ይጠርጋሉ። አይደለ እንዴ? ዮሐንስ እኔ እንደዛ ነኝ አለ። እኔ የመጣሁት መንገድ ምን ለማለት ነው አለ? መንገድ ለመጥረግ ነው። በዚህ ምድር ላይ የተወደዳቸው ክርስቲያኖች እያንዳንዳችን የየራሳችን መንገድ አለ። ህይወታችን መንገድ ነው። ህይወታችን ምንድን ነው? ተወልደን እስከምንሞት ድረስ ያለው ህይወታችን ምንድን ነው? መንገድ ነው። ይቆሽሻል፣ ይበላሻል እና ይህንን ህይወታችንን ግን በየቀኑ መጥረግ ይገባል አይገባም? ይገባል። መንገዱ የጌታ መንገድ ስለሆነ ንጉሥ ክርስቶስ የሚኖርበት ልባችንን በሚቆሽሽ ጊዜ ማጥራት አለብን። የተወደደው ንጉሥ የዘላለም ጌታ የሆነው ክርስቶስ በልባችን ላይ ለማደር ሲመርጠን እንደ ልባችንን አናጸዳ። ስለዚህ መጥምቁ ዮሐንስ ሲመልስ እኔ በነቢዩ በኢሳይያስ አስቀድሞ የተነገረውን ነው የምኖረው፣ ስለ እኔ ያልተባለውንና ያልተነገረውን ግን ልኖር አልችልም አለ። ስለ እኛ የተባለውን ነገር ለመኖር እንድንችል እግዚአብሔር ይርዳል። ለእኛ የተፈቀደውን ነገር ለመኖር እግዚአብሔር በምሕረቱ ያግዘን። ያልተፈቀደላችሁን አትኖሩ፣ እግዚአብሔር የፈቀደላችሁን ኖሩ። ያልተፈቀደላችሁን አትሁኑ፣ እግዚአብሔር የፈቀደላችሁን ሁኑ። የእናንተ ያልሆነውን ሴቶች ወንድ ለመሆን፣ ወንዶች ሴት ለመሆን አትጣጣሩ። እግዚአብሔር ውብ አድርጎ ሰርቷችኋልና መልካችሁ ላይ ለመጨመር ብዙ አትድከሙ። ሁላችንንም ውብ አድርጎ ማን የሰራ? እግዚአብሔር ነው። ብዙ አትድከሙ ወገኖች፣ ብዙ አትድከሙ። መልካችሁን ውብ ለማድረግ ብዙ አትድከሙ። ውበታችሁን አይቶ ሰይጣን የመሰለ ወንድ ወደ እናንተ ይጠጋና እድሜያችሁን ያጨልመዋል፣ ዘመናችሁን ያጨልመዋል። አንዳንድ ውብ እህቶቻችን ዘመናቸው ጨልሟል። እውነት ሐሰት ዘመናቸው ጨልሟል። ውበታቸውን አይቶ በውበታቸው ምክንያት ድንገት እንደ እባብ ቆዳውን አለስልሶ ይቀርባቸዋል። ከዛ በኋላ እድሜ ልካቸውን ይሰቃያል። ሔዋን እናታችን እንደተቅበዘበዘች ራቁቷን እንደሆነ ሲቅበዘበዙ ይኖራል። እግዚአብሔር በሰጠን እግዚአብሔር በፈቀደልን ውበት ብንኖር ግን እግዚአብሔር ለእኛ ያለውን ነገር ያስቀረዋል እንዴ? ፈጽሞ ያስቀረውም ወገኖች። እግዚአብሔር የኛ ያለውን ነገር ያመጣዋል። ስለዚህ መጥምቁ ዮሐንስ እኔ የጌታን መንገድ ለመጥረግና ለማዘጋጀት ነው የመጣው ብሎ የእግዚአብሔርን መንገድ ለማዘጋጀት ነው የመጣው አለ። በዚህ ምድር ላይ የራሳችንንም ሕይወት
እንደ መንገድ እየጠረግን የወንድሞቻችንንም መንገድ እየጠረግን እንድንኖር እግዚአብሔር ይርዳል። እርግጥ ያው ታውቃላችሁ አይደል? ብዙዎቻችን እውነቱን ለመናገር በትህትና ስለማናገለግል በአንደኛው አገልጋይ መንገድ ላይ ድንጋይ አስቀምጠን ብረት ዘግተን ነው የምንሄደው። ታውቃላችሁ፣ እኛ ብረት ዘጊዎች ነው። ሌላው ቀርቶ እንኳን አያችሁ አንድ መስሪያ ቤት ውስጥ ከወንድማችን ጋር ለመስራት እንኳን ማንችል እኮ ነው። ምን እንደነካን እኮ አይታወቅም። የሥራ ዕድል ቢፈጠር እንኳን የምናውቀውን ሰው እዚህ እኮ ስራ አለ ብለን አንጋብዘው እና ብዙ ችግር አለ። በር ዘጊዎች ነን፣ መንገድ እንዘጋለን። በትህትና የሚያገለግሉ ሰዎች ግን መንገድ ይጠርጋሉ እንጂ መንገድ አይዘጉም። በር ይከፍታሉ እንጂ በር አይዘጉም። ስለዚህ መጥምቁ ዮሐንስ አንተ ማን በተባለ ጊዜ እኔ ክርስቶስ አይደለሁም ማለት ወደ ክርስቶስ መራ። ወደ ማን መራ? ወደ ማን መራቸው? አያችሁ ወገኖች፣ ሰውን ሁሉ ወደ ማን እንድንመራ ነው የተጠራ ነው? አገልግሎታችን ሰውን ሁሉ ወደ ማን መምራት ነው? ወደ ክርስቶስ ማድረስ ነው። እኛ ጋር ደርሶማ እኛ ስንወድቅ አብረን ይወድቃል አይወድቅም? ይወድቃል። እኛ ጋር ከቆምነው እኮ ይወድቃል። አባ ገሌ ሲክዱ አብሮ እየካደ፣ ሰባኪ ገሌ ሲወጣ አብሮ እየወጣ፣ ዘማሪ ገሌ ሲሳሳት አብሮ እየተሳሳተ መረየት አገሌ የሆነ ነገር ሲሉ አብሮ እንደዛ ይሆነ። እንደዛ አይደለም። አያችሁ የሁላችንም አገልግሎት የምናገለግለውን ሰው በትህትና ማገልገል፣ በትህትና የምናገለግለውን አካል በትህትና የምናገለግለውን ሰው በትህትና የምናገለግላትን ነፍስ ደግሞ ማን ዘንድ ማድረስ ነው? ክርስቶስ ጋር ማድረስ ነው። መስቀሉ ጋር ማድረስ ነው የኛ ድርሻ። መስቀሉ ላይ ሆኖ ግን ይቅር ማለት ወይም አለማለት የማን ድርሻ ነው? የእግዚአብሔር ነው፣ የክርስቶስ። ደግሞ መስቀሉ ላይ እጁን የዘረጋው ክርስቶስ ደግሞ የምታደርገውን አታውቅምና ይችን ነፍስ ምን በላት ይላል? ይቅር በላት ይላል። ይቅርታ አግኝተን ነው ምን ሄደው። የኛ አገልግሎት ሰውን ቤተ ክርስቲያን ማምጣት ነው፣ ለንስሐ ማዘጋጀት ነው፣ ለጌታ ስጋና ደም ማዘጋጀት ነው። በቃሉ እየመራን በእግዚአብሔር ቃል እየመራን ለምስጋና ማዘጋጀት ነው። ስለዚህ እኔ ክርስቶስ አይደለሁም ማለት ኤልያስ ነው ወይ ቢሉት ኤልያስም አይደለሁም ማለት ማን አይደለም? ኤልያስ ያው እንደምታውቁት ነው በብሉይ ኪዳን በእስራኤል ዘንድ እጅግ በጣም የተፈራ የተከበረ ነቢይ ነው አይደለም? ስለዚህ ኤልያስ ነው ወይ ቢሉት አይደለሁም፣ ኤልያስም አይደለሁም ማለት። እሺ ከነቢያት አንዱ ነህ እንዴ አሉት። አይ ከነቢያትም አንዱ አይደለሁም ማለት። እንደው ዮሐንስ መጥምቁ እኮ ለራሱ ነቢይነት እንኳን ምን አላለ? አልሰጠም። እኔ ነቢይ ነኝ እንኳን አላለም አይደል? እኔ ምንድን ነኝ አላለም። እኔ ነቢይ ነኝ አይደለም ያለው። እኔ መንገድ ምንድን ነኝ? እኔ መንገድ ጠራጊ ነኝ ያለው። እኔ ነቢይ ነኝ አላለም። እስኪ የዚህን ዘመን አገልጋዮች ነን የሚሉ ሰዎችን የምታዋቸውን የምትሰሟቸውን ዝም ብላችሁ አስታውሷቸው እስኪ በሌናቸው አስታውሷቸው እስኪ። ኑሮ የጠረረበት ሁሉ እየተነሳ አይደለ እንደ እኔ ነቢይ ነኝ የሚለው መሄጃ ያጣ ሁሉ እኮ ነው እየተነሳ እኔ ምንድን ነኝ የሚለው እኔ ነቢይ ነኝ የሚለው እኮ እንደዛ እኮ። ምክንያቱም ኦልሬዲ አገልግሎታቸው የትህትና ሳይሆን የእንጀራ ሆኗል። የእንጀራ የክርስቶስ መስቀል ወገኖች የእንጀራ አይደለም። ክርስቶስ የተሰቀለው መስቀል ለእንጀራ አይደለም። ክርስቶስ የተቀበለው የተሸከመው መስቀል የእንጀራ መስቀል አይደለም፣ የሕይወት መስቀል ነው። የምን መስቀል ነው? የምንድን ነው? ክርስቶስ የተራመደው ያ መንገድ ወደ ሕይወት የሚወስድ ነው እንጂ ወደ እንጀራ አይደለም። ግን ያው እንደምታውቁት ነው በዚህ ዘመን ላይ የማናየው የማንሰማው ነገር የለም። ጤነኛም እንዳትሉ ጤነኛ አይመስሉም፣ በሽተኛም እንዳትሉ የሚናገሩትን ነገር ያውቃሉ። እና ግራ የሚያጋቡ እጅግ በጣም ብዙ ሰዎች ራሳቸውን ምን ብለዋል? ራሳቸውን ዮሐንስ እንኳን መጥምቁ ዮሐንስ እኮ አልደፈረም እኮ መጥምቁ ዮሐንስ አልደፈረም። የጌታን መንገድ በመልአኩ በቅዱስ ገብርኤል ብስራት ነው አይደል የተጸነሰ አይደለም እንዴ? እና ከተጸነሰበት ጊዜ ጀምሮ ደግሞ የአባቱ የዘካርያስ አፍ ምን ብሎ ነበረ? ተይዞ ነበረ። በተወለደ በ8ኛው ቀን ወደ ቤተ ግዝረት በገባ ስም በሚወጣለት በዚያ ቀን ደግሞ የአባቱ የዘካርያስ አፍ በጻፈ ጊዜ ተከፈተ አልተከፈተም? ተፈታ የዘካርያስ። ይህንን ሁሉ ገቢረ ተአምራት ወመንክራት ያደረገ በምድረ በዳ የጌታን መንገድ ለማዘጋጀት መንፈስ ቅዱስ የሚያነጋግረው ከመንፈስ ቅዱስ ጋር ቃል በቃል የሚናገረው መጥምቁ ዮሐንስ አንተ ነቢይ ነው ወይ ሲባል እኔ አይደለሁም መንገድ ጠራጊ ነኝ ነው። በትህትና ማገልገል ማለት እንደዚህ ነው ወገኖች። በትህትና የሚያገለግሉ ሰዎች እኔ ከፍ ልበል አይሉ፣ እኔ ዝቅ ልበል ነው የሚሉ። ታስታውሱታላችሁ አይደለም? በዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ሌላ ቀን አሁንም አይሁዳውያን በተለይም ክርስቶስን ካጠመቀና ለክርስቶስ ምስክር ከሆነ በኋላ መጡና
የጌታ ደቀ መዛሙርት እያጠመቁ ስለነበረ ሐዋርያት እያጠመቁ ስለነበረ እና ዮሐንስና ጌታችን መድኃኒታችን ኢየሱስ ክርስቶስ ይኖሩበት የነበረው አካባቢ አንድ አካባቢ ዮርዳኖስ አካባቢ ስለነበረ ከዛ መጡና በዮሐንስና በክርስቶስ መካከል ጠብ